Last night, the Russians fired 62 drones at Ukraine. የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪን የሩሲያውን ድርድር እያወሳሰቡት ነው። ከኪየቭ ይልቅ ሞስኮ ለድርድር ቅርባችን ናት ማለታቸው ዛሬም የዩክሬኗ ዋና ከተማ ክፉኛ በሩሲያ ኃይሎች መደብደቧ የለንደኑ ጉባኤ በስኬት ተጠናቀቀ ቢባልም ጥያቄዎች መነሳታቸው የሩሲያና የዩክሬን ጦርነት ከመቋጫው ይልቅ የመራዘሚያ ጊዜውን ያሰፋ እንደሚሄድ የሚጠቁሙ ጉዳዮች ሆነዋል። ትራምፕ የሰላም ስምምነት ቀርቧል ካሉ በኋላ ዜሌንስኪ ግን የሚሰጧቸው መግለጫዎች ነገሮችን የሚያጋግሉ ናቸው ማለታቸው በርግጥም ነገሮች መልካቸውን እየለወጡ እንደሚሄዱም አሜሪካ ወደ ሞስኮ ተጠግታ ኪየቭን የሚያገል አካሄድ ራሳቸው ዜሌንስኪ እየፈጠሩ እንደሆነ ፍንጭ የሚሰጥም ሆኗል። ታዲያ ዜሌንስኪ መግለጫ ሰጡም ሆነ ወደ አውሮፓ ሀገራት ጉዞ ሲያደርጉ የሚሳኤል ማዕበል በዩክሬን ላይ በማውረድ የሚታወቁት የሩሲያ ኃይሎች ሌሊቱን ያደረጉትም ይሄ ነው ሆኗል። አዳሩን አደገኛ ጥቃት ኪየቭ ላይ ሞስኮ ፈጽማለች። በዚህ ጥቃት 9 ሰዎች ህይወታቸውን ሲያጡ ከ60 በላይ የሚሆኑት ደግሞ ጉዳት ደርሶባቸዋል። በሩሲያ ሚሳኤልና የሰው አልባ አውሮፕላን ድሮኖች የተሰነዘረው ጥቃት አደገኛ ከመሆኑም በላይ ዋና ከተማዋ ላይ ማነጣጠራቸው የሩሲያን ፖለቲከኞችና ጦር ዓላማ የሚጠቁም ያደርገዋል። ይህ ሁሉ ፖለቲካዊ ትርምስ ባለበት ሰዓት ትራምፕ ዜሌንስኪን ማውገዛቸው ትርጉሙን የከፋ አድርጎታል። ዜሌንስኪ ክሪሚያን ለዩክሬን አሳልፎ መስጠት የማይታሰብ የራሳችን የዩክሬን ሀብት ናት አይታሰብም በሚል አሜሪካ በውጥን መልክ ያቀረበችውን ጉዳይ መግፋታቸው አነጋጋሪ ሆኗል። ለዚህም ነው ከዋሽንግተን ፖለቲከኞች በኩል ዜሌንስኪ ላይ ጫና እየተፈጠረ የሚገኘው። በዛ ላይ ፕሬዝዳንት ቮሎዲሚር ዜሌንስኪ የሚሰጡት ሐሳብ አባባሽ እንጂ ለመፍትሄ የቀረበ አይደለም ነው የሚሉት ዶናልድ ትራምፕ በ2014 ሩሲያ ወደ ግዛቷ የጠቀለለቻትን ክሪሚያን ለሞስኮ አሳልፎ መስጠት ያሻል የሚል ፖለቲካዊ ፍላጎት በአሜሪካ በኩል አለ የሚል መረጃ መውጣቱን ተከትሎ ዜሌንስኪ ነገሩን ጭምር ሳያጣሩ ታስቡት ማለታቸው ዛፖሬዣን የዶንባሶቹን ሉሃንስክና እንዲሁም ዶኔስክን እና ሃርኪቭን ለሩሲያ ጦር አሳልፈው እንዳልሰጡ በዚህ ክራይሚያ ላይ ሳይቀር የሙጥኝ ማለታቸው በርግጥም ነገሩን ማብረድ አልፈለጉም እንደ ዜሌንስኪ ለማለት የሚያስደፍር ሆኗል። ትራምፕ የሚሉት ሩሲያ ክሪሚያን ስትወስድ ያለ ተኩስ ልውውጥ ነው። ዜሌንስኪ የሚሰጡት ሐሳብ ጦርነቱ ላይ አደጋ የሚፈጠር ያው ግን ዜሌንስኪ ከፈለጉ ሰላም ይፍጠሩ አሊያም ለሚቀጥሉት 3 ዓመታት ሙሉ ለሙሉ አገራቸውን ለሩሲያ አሳልፈው እስከሚሰጡ ይዋጉ የሚል እኛ ከጉዳዩ ላይ እጃችንን ልናነሳ ነው ትርጉም ያለው መልእክት ዶናልድ ትራምፕ አስተላልፈዋል። ትርጓሜው ደግሞ ለፑቲን ኃይላቸው እንዲገፋ ትርጉም የሰጠ ለዜሌንስኪ ደግሞ አስደንጋጭ ሆነ ነው። ተለይ ዋሽንግተን አካሄዷ ወደ ሞስኮ ሆኗል። ትራምፕ በክሬምሊን ትርክት አቋማቸውን እየለወጡ ነው እየተታለሉ ነው ጭምር ዜሌንስኪ ማለታቸው ከኦቫል ኦፊሱ ኃይለ ቃል ንግግር ጋር ሲዳመር ውጥረቱን በአሜሪካና በዩክሬን ጭምር እንዳያደርገው ስጋት ጋርጧል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስም በህንድ ጉብኝት ላይ እያሉ አሜሪካ እጅግ ግልጽ እቅድ ለዩክሬንም ለሩሲያም ልካለች። አሁን ጊዜው የነሱ ነው እሺም የሚሉበት ወይንም ደግሞ አሜሪካ ከነገሩ ትታ የምትወጣበት ነው በሚል በግልጽ አስቀምጠዋል። ቫንስ የመሬት ልውውጥ ለማንኛውም ስምምነት እጅጉን አስፈላጊ ነው ያሉ ሲሆን ነገሮች መልካቸውን ሊለውጡ እንደሚችሉ ፍንጭ የሰጡበት አስተያየታቸው ሆኖም ተመዝግበዋል። ሞስኮም ኪየቭም የያዟቸውን ግዛቶች አሳልፈው መስጠት ይኖርባቸዋል። ድርድር የሚሆነው እንደዛ ነው። ያ ካልሆነ አሜሪካ ምርጫዋ በነገሩ ላይ እጅ የለበትም ብላ መውጣት ነው ባይናቸው ቫንስ። እንዲህ አይነቶቹን የዲፕሎማሲ መለዋወጥ ግምት ውስጥ ማስገባት ደግሞ ዛሬ ላይ ሪፐብሊካኖቹ ያሉበትን የፖለቲካ አቋም በግልጽ የሚያሳይ በመሆኑ አንድም ምዕራቡ ዓለም ሊከፋፈል የሚችልበት አንድም ዩክሬን ጀርባ የምትሰጥበትን አካሄድ በርግጥም ያሰመረ አድርጎታል። ይህ ሁሉ ፖለቲካዊና ወታደራዊ አካሄድ ግራ በተጋባበት ሰዓት ትራምፕ አዋኪ ሀሳቦች ከዜሌንስኪ በኩል እየመጡ ነው። እናም ሰላም ከባቢው እንደራቀው ይቀራል። ፑቲንን ካሸነፉ ይቀጥሉበት ትርጉም ያለው ሀሳብ በትሩዝ ሶሻል ሚዲያቸው መስጠታቸው ሌላ ስጋት ለአውሮፓና ለዩክሬን አጋሮች ሆኖባቸዋል። ታዲያ ተጠባቂው የአሜሪካ የአውሮፓና የዩክሬን ባለስልጣናት የለንደን ውይይት ቢካሄድም የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጉዞ መሰረዝ ጥያቄዎችን እያስነሳ ይገኛል። የጀርመን፣ የብሪታንያ፣ የፈረንሳይ፣ የዩክሬንና የአሜሪካ ባለስልጣናት በለንደን ሲነጋገሩ የአምስት ሀገራት ተወካዮች እንጂ የሩሲያ ሰዎች የሌሉበት በመሆኑ ወትሮውንም ጉዳዩን ውስብስብ አድርጎት ነበር። At the end of the week, I'm hopeful that we can get to something quickly, and I remain, hopeful that we can get something done because this is a terrible war and it needs to end. የጋራ ውይይቱ ወደፊት ሰላም ሊያሰፍን ይችላል። ቁልፍ ውይይት ተደርጎበታል ቢሉም ስብሰባው በለንደን ጥቃቱ በኪየቭ መሆኑ ጉዳዩ እንዲሁ አደገኛ መሆኑን በግልጽ ያሳያል። ሞስኮ ብትሰበሰቡም እኔ ከማጥቃት ወደ ኋላ አልልም የሚል አደገኛ ወታደራዊ መልእክት የላከችበት አጋጣሚ ሆኗል አዳሩ። 5 ሀገራት ለዛውም ክሬምሊንን ሳያካትቱ በዛ ላይ ዋሽንግተን የተለያዩ ጥያቄዎችን ማንሳቷ ሳይቀር የሚደረግ ድርድር ሁኔታውን ያወሳ
አሳስበዋል። የዶናልድ ትራምፕ የዩክሬን ልዩ ተወካይ ኬት ኬሎግ ትራምፕ በዩክሬን ሩሲያ ጦርነት ላይ ያላቸው ትዕዛዝና አቋም UKRRU ዋር ዲሬክቲቭ የዩክሬን ሩሲያ ጦርነት አቅጣጫ መግደል ይቁም፣ ሰላም እናሳካና አሜሪካ ትቅደም ሀሳቦች የሚተገበሩበት ጊዜ ላይ ነን በሚል ቢያሞካሹትም ከዩክሬን ጋር እየሰሩ ነው በሚል ሞስኮ አይናቸውን እንዳያሳዩኝ ያለቻቸው ኬት ኬሎግ ተናገሩ እንጂ መሬት ላይ ያለው ሀቅ ሌላ ነው እንዲሉ አድርጎባቸዋል። የክሬምሊን ያዳሩ ጥቃት በዚህ ላይ ማሳያ ሆኗል። ከዚህ ባሻገርም ትራምፕ ዘለንስኪ ሰላም ለማምጣት ነገሮችን የሚያርቁ እንዲሁም አዋኪ ማለታቸው ጉዳዩን አደገኛ አድርጎታል። የዶናልድ ትራምፕ ልዩ መልክተኛ በመካከለኛው ምስራቅ ስቲቭ ዊትኮቭ የሩሲያንና የዩክሬንን ጉዳይ በሰላም ለመቋጨት እየሰሩ ከመሆናቸውም በላይ ሩሲያ በ2014 የጠቀለለቻትን ክሪሚያን ለሞስኮ አሳልፎ መስጠት፣ ዋሽንግተን በሞስኮ ላይ ጣለችውን ማዕቀብ የማንሳት ሂደት መጀመር እንዲሁም ዩክሬን የሰሜን አትላንቲክ የጦር ጥምረት ኔቶን እንዳትቀላቀል ማድረግ ይገኝበታል የሚለው እንዲሁ በእርግጥም ሀሳባቸው ሆኗል። ይህ ሁሉ ፖለቲካዊ ውጥረት ባየለበት ሰዓት ኬቭ አደገኛ በተባለው የሩሲያ ጥቃት ስትናጥ ማደሯ ነገሩን አደገኛ አድርጎታል። ኬቭ በወዳደቁ ድሮኖች ሳይቀር ስትቀጣጠል ነበር ያሉት የከተማዋ ከንቲባ በርካታ ሰዎች ሰለባ ሳይሆኑም አልቀረም በሚል የጥቃቱን ክፋት ለማሳየት ሞክረዋል። ትራምፕ ዘለንስኪ መግለጫቸው የከፋ ሆኗል፣ ለሰላም እያራቁ ነው ካሉ ከሰዓታት በኋላ የተፈጸመ ጥቃት መሆኑ ደግሞ ትርጓሜውን ከባድ ያደርገዋል። ሩሲያ ከ20 በመቶ በላይ የዩክሬንን ምድር ተቆጣጥራለች። ፑቲን ደግሞ የዓለም ጦር ከሩሲያ ትምህርት እየወሰደ ነው አሊያም እያጠና ነው ማለታቸው እንዲሁ ተሰምቷል። ሁሉም የዓለማችን ጦር በዩክሬን ጦርነት የሩሲያን ታክቲክና ቴክኖሎጂ እየመረመረ ነው። ሞስኮ አቅሟን እዚሁ ላይ በማጠንከር ወታደራዊ ቴክኖሎጂዎችን ታሳድጋለችም ብለዋል ፑቲን። የጦር ሜዳ ዘመቻዎቻችን የዓለምን ወታደራዊ ሳይንስ ቀልብ ስቧል ነው የሚሉት። ታዲያ በእንደዚህ አይነቶቹ አካሄድ ነገሮች ዛሬም ተወሳስበው እንደሚቀጥሉ የሚጠቁሙ ያደርጋቸዋል። የጦር ኩባንያዎች የዘርፉ ቴክኖሎጂዎች ባለሙያዎች እያጤኑት ነው በሚል ወታደራዊ አቅማቸውን ለማሞካሸት ሞክረዋል ፕሬዚዳንት ቭላድሚር ፑቲን። እንዲህ አይነቱ አካሄድ ደግሞ ዛሬም ከሰላም ይልቅ ጦርነቱ በርትቶ በዛ ቀጠና ሊቀጥል እንደሚችል ከሁሉም አቅጣጫ የሚወጣው መግለጫ በግልጽ የሚጠቁም አድርጎታል።